ሰላም ውድ ተማሪዎች፣ ዛሬ እንግዲህ አዲስ ወደ ዩኒቨርሲቲ ለገባችሁ ተማሪዎች ማለትም ለፍሬሽማን ተማሪዎች በመጀመሪያውና በሁለተኛው ሴሚስተር የምትወስዷቸውን ኮርሶች እንዴት መነበብ እንዳለባቸው አሪፍ ቲፕ የምሰጣችሁ ይሆናል። በተጨማሪም ደግሞ አሪፍ አጋዥ ማቴሪያሎችን የምሰጣችሁ ስለሚሆን እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። እንግዲህ በመጀመሪያ የሶሻል ሳይንስን የምንመለከት ይሆናል። ቀጣይ ደግሞ ወደ ናቹራል የምንመለስ ስለሚሆን እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። የማህበራዊ ሳይንስ ተማሪዎች የመጀመሪያ ዓመት የመጀመሪያው ሴሚስተር ላይ የምትወስዷቸው ኮርሶች አንደኛ በኮሙኒኬቲቭ እንግሊሽ ስኪል 1፣ ሁለተኛ ኢኮኖሚክስ፣ ሶስተኛ ጂኦግራፊ፣ አራተኛ ማቴማቲክስ፣ አምስተኛ ሎጂክ ኤንድ ክሪቲካል ቲንኪንግ፣ ስድስተኛ ጀነራል ሳይኮሎጂ፣ ሰባተኛ ደግሞ ፊዚካል ፊትነስ ሲሆኑ አሁን ደግሞ ስለ እያንዳንዱ ኮርሶች መጠነኛ የሆነ ገለጻ የማደርግላችሁ ይሆናል። አንደኛው እንግዲህ ኮሙኒኬቲቭ እንግሊሽ ስኪል 1 ነው። ይህ ኮርስ የብዙ ተማሪዎች ውጤት የሚያነሳ ነው፣ እንግሊዘኛ ሞካሪ ከሆናችሁ ማለት ነው። ነገር ግን የአምና ተማሪዎች ውጤታቸውን ዝቅ አድርጎባቸዋል። በዚህ ኮርስ በዋነኛነት የምትማሩት ሪዲንግ ስኪል፣ ልክ ኢንትራንስ እንደተፈተናችሁት አይነት የፓሲቭ ጥያቄዎች የምትፈተኑ ይሆናል በዚህ በሪዲንግ ስኪል መሃል ማለት ነው። ሁለተኛው ደግሞ ግራመር ነው። ግራመር ላይ ቴንስ፣ ኮንዲሽናል ሴንቴንስ፣ ሞዳል ቨርብ እና የመሳሰሉትን የምትማሩ ሲሆን ሚድ ኤግዛም፣ ፋይናል ኤግዛም እና ሲኦሲ ኤግዛም ላይ የፓሲቭ እና አክቲቭ ቮይስ እና ኮንዲሽናል ሴንቴንስ ብዙ ጥያቄ ስለሚመጡ ትኩረት ሰጥታችሁ እነዚህ ነገሮችን መረዳት እንዳትረሱ። በተጨማሪ ደግሞ ቮካብላሪ የምትማሩ ሲሆን ከአውዱ ተነስታችሁ የቃላቶች ተመሳሳይነትና ተቃራኒ ትርጉም መፈለግ ነው። ብዙ ተማሪዎች ለመስራት ይቸገራሉ። ነገር ግን ወደ 5 የሚሆኑ ዘዴዎች አሉ። በእነርሱ መሰረት መስራት ነው። ፈተና ላይ ግን በብዛት በጣም የሚወጣ ፓርት ቢኖረው ይሄ ቮካብላሪ ፓርት ነው። እንግዲህ እነዚህን የተለያዩ ሜቶዶችን ወይም ደግሞ አሪፍ ቲፖችን ቴሌግራም ቻናላችን ላይ በጽሁፍ የምንገልጽላችሁ ይሆናል። ገብታችሁ እዛ ላይ መከታተል ትችላላችሁ። ሁለተኛው እንግዲህ ኢኮኖሚክስ ነው። ግቢ ላይ ብዙ ሰቃይ ተማሪዎች ኢኮኖሚክስን አይሰሩትም። 3.7 or 3.8 ያላቸው ልጆች ኢኮኖሚክስን B- or B+ ምናምን ነው የሚያመጡት። ምን ልላችሁ ፈልጌ ነው፣ ግቢ ላይ የኢኮኖሚክስ ትምህርት ፈተናዎች ወይም ጥያቄዎች ኮንሴፕቹዋል ናቸው። ስለዚህ ኢኮኖሚክስን ስታነቡ አትሸምድዱ። በቻላችሁት መጠን ሳይንሱን ለመረዳት ሞክሩ። ተግባራዊ እውነታዎችን ተረዱ። ለዚህ ኮርስ እጅግ በጣም ጠቃሚ የሆነው ቱቶሪያል እንግዲህ በዚህ ቻናል ላይ አሪፍ በሆነ መንገድ የምንገልጽላችሁ ወይም ደግሞ በተቻለ መጠን እናንተን ለማስረዳት የምንሞክር ስለሆነ ከአሁኑ ሰብስክራይብ አድርጋችሁ መጠበቅ ትችላላችሁ ማለት ነው። ሶስተኛው እንግዲህ ሶሻል ሳይንስ ላይ የምትወስዱት የትምህርት አይነት ጂኦግራፊ ነው። ግቢ ላይ የምትማሩት የጂኦግራፊ ትምህርት አዲስ አይደለም። በዋናነት የኢትዮጵያና የምስራቅ አፍሪካን መልክዓ ምድራዊ ገጽታ ነው በዚህ ኮርስ የምትማሩት ማለት ነው። ነገር ግን ይህ ትምህርት አንዴ ተነቦ የሚተው አይደለም። በተፈጥሮ ይተናል ብለው ይቀልኛል። ስለዚህ ብትችሉ ስታነቡ ኖት ያዙ። ቀጣይ ስትደግሙት ኖት ብቻ ማንበብ ነው የሚጠበቅባችሁ። ከሞጁል ውጪ ፈተና ያወጣም። ፒፒቲን የተለያዩ ፒዲኤፎችን በደንብ ማንበብ እንዳትረሱ። እንዳልኳችሁ ስለሚረሳ ቶሎ ሳይበዛ ከልሱት። አንድ የሞጁል ስታነቡ ደስ ላይል ስለማይችል ኖት እያያዛችሁ ዋና ነጥቡን መረዳት እንዳትረሱ። በአራተኛ ደረጃ እንግዲህ ሶሻል ሳይንስ ተማሪዎች የምትወስዱት ማቴማቲክስ ፎር ሶሻል ሳይንስ ነው። የሶሻል ማቴማቲክስን የምትወስዱ ሲሆን ያን ያክል መጠነኛ ለውጥ የሌለው ሲሆን ይህም ማለት ከ11 እና 12 የተማራችሁት ትምህርት ነው እዚህ ጋርም ተመልሶ የሚመጣው ማለት ነው። በይበልጥ ፈተናው ሲወጣ ቤዚክ ነገር ነው የሚወጡት። ሞጁል ማንበብ ለዚህ ጊዜ በጣም ወሳኝ ነው። ሞጁል በደንብ ስታነቡ ሪፈረንስ እንዳገለብጡ። ምክንያቱም አብዛኛው ነገር የሚመጣው ከተማራችሁት ሞጁል ዲፊኒሽን፣ ፕሮፐርቲ፣ ኤክሰርሳይዝ እና ሞጁል ላይ ያሉትን እነዚህን ሶስቱን ነገሮች በደንብ ካነበባችሁ ፈተናው በብቃት ልትወጡ ትችላላችሁ ማለት ነው። የሚሰጣችሁን ኮርስ አውትላይን ላይ ደግሞ በደንብ አተኩራችሁ ብታነቡ፣ በዛ መሰረት ቤዝድ አድርጋችሁ ብትሰሩ ማቴማቲክስ ላይ የተሻለ ውጤት ማምጣት ትችላላችሁ ማለት ነው። አራተኛው ትምህርት እንግዲህ ሎጂክ ኤንድ ክሪቲካል ቲንኪንግ ተብሎ የሚጠራው ነው። ይህ ኮርስ ለእናንተ አዲስ ነው። የዚህ ትምህርት መሰረቱ ፍልስፍናና ምክንያታዊነት ነው።
ስለዚህ የእናንተ የመረዳት ችሎታና አገናዛቢነት በዚህ ኮርስ በእጅጉ ይፈተናል። የማስጠነቀቃችሁ ነገር ቢኖር ግን ይህን ትምህርት ስታነቡ ገረፍ አድርጋችሁ ወይም ደግሞ ላዩን በፍጹም ማንበብ የለባችሁም። ጽንሰ ሀሳቡ ገብቷችሁ ነው ማንበብ ያለባችሁ። ምክንያቱም አንድ በአንድ ካልገባችሁ ፈተናውን ለመስራት ትቸገራላችሁ ማለት ነው። ሽምደዳ ብዙም አያዋጣችሁም እዚህ ኮርስ ላይ። ስለዚህ ይህን ነገር ዋና ኮንሴፕቶቻቸውን መረዳት እንዳትረሱ። እንግዲህ ለዚህ ኮርስ አጋዥ የሆኑ ሁለት ምርጥ መጽሐፎች እንደ ጥቆማ ወይም ደግሞ እንደ ቲፕ ልጨምርላችሁ። አንደኛው እንግዲህ ፍሬሽማን ሎጂክ ተብሎ የሚጠራው መጽሐፍ ሲሆን ይህ መጽሐፍ በተወሰነ መልኩ በአማርኛ እያብራራ ስለሚያስረዳ ብታነቡት ሳይንሱን በቀላሉና ቶሎ ትረዱታላችሁ። ይህን መጽሐፍ እንግዲህ ቴሌግራም ቻናላችን ላይ የምናስቀምጥላችሁ ይሆናል። ሁለተኛው ደግሞ ኮንሺየስ ኢንትሮዳክሽን ቱ ሎጂክ ተብሎ የሚጠራው መጽሐፍ ሲሆን ይህ መጽሐፍ የከባድ ጥያቄዎች መፍለቂያ ሲሆን የግቢ መምህራን ይህንን መጽሐፍ በብዛት ይጠቀሙታል። በተለይ ጥያቄ ለማውጣት በቃ በአጭሩ ከዚህ መጽሐፍ ላይ ያሉ ጥያቄዎች በቀጥታ ፈተና ላይ ያወጡታል ማለት ነው። ስለዚህ እዚህ መጽሐፍ ላይ ያሉትን ጥያቄዎች ስሯቸው በደንብ መስራት ግን እንዳትረሱ። እነዚህ መጽሐፎች ላይ ያሉትን ጥያቄዎች መጽሐፉ በፒዲኤፍ ስላለን በቀጥታ ቴሌግራም ቻናላችን ላይ የምናስቀምጥላችሁ ይሆናል። እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። በስድስተኛ ደረጃ ጀነራል ሳይኮሎጂ የሚባለውን ትምህርት የምትወስዱ ሲሆን ይህ ኮርስ በብዙ መልኩ አዲስ ሊሆንባችሁ ይችላል። ይህ ትምህርት ለየት የሚያደርገው በደንብ መረዳትን ይጠይቃል። ሞጁል ካነበባችሁ በቂ ቢሆንም ሞጁል በደንብ የማያብራራው ሀሳብ ስለሚኖር ጎግል ማድረግ በጣም ተጨማሪ ነው። በይበልጥ ከምዕራፍ 3 ጀምሮ የኬስ ጥያቄ ስለሚበዛ በደንብ ኤክሰርሳይዝ መስራት ይጠቅማችኋል። በቀላሉ ጉግል ላይ በቶፒኩ ርዕስ ወርክሺት ሰርች ብታደርጉ ከፈተናው ተመሳሳይ ጥያቄ ታገኛላችሁ። ሌላኛው አማራጭ ደግሞ ዩቲዩብ ነው። እኛ ሀገር በስፋት ባይለመድም በአጭር ጊዜ ኮንሴፕት ለመረዳት ፍቱን ነው ብለን የምናስበው ዩቲዩብ ላይ ያሉ ቱቶሪያሎችን መከታተል ነው። እኛም እንግዲህ አሁን በያዝነው ዓመት የተለያዩ በዚህ ላይ ያተኮሩ ቱቶሪያሎችን ስለምንለቅ አሁኑ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ከአሁኑ ሰብስክራይብ አድርጋችሁ ብትዘጋጁ ብዬ አሳስባችኋለሁኝ። በአጠቃላይ እንግዲህ ጀነራል ሳይኮሎጂ ላይ 11 ምዕራፎች ሲኖሩት ቢበዛ እናንተ ደግሞ ልትማሩ የምትችሉት 8 ምዕራፎችን ነው። ስለዚህ እዚህ ትምህርት ላይ ያን ያክል ትኩረት ሰጥታችሁ በደንብ ማየት ይጠበቅባችኋል ማለት ነው። በሰባተኛ ደረጃ የምትወስዱት ትምህርት ደግሞ ምንድነው? ፊዚካል ፊትነስ ነው። ይህ ኮርስ ያን ያክል ውጤት የለውም። ማለትም ደግሞ ኤ ቢ ሲ ምናምን ተብሎ ግሬድ አይሰራለትም። ፓስ ኦር ፌል ተብለው በሁለት መልኩ ነው። እናንተ አልፋችኋል ወይም ደግሞ ወድቃችኋል ተብላችሁ ነው ይሄኛው እንደ ተጨማሪ ትምህርት ሊያዝ የሚችለው ማለት ነው። ኳስ ሜዳ ወጣችሁ ስፖርታዊ እንቅስቃሴዎችን የምትሰሩ ከሆነ ይሄ ነገር ፓስ ማድረግ ትችላላችሁ። ስለዚህ ስፖርት ያስፈልጋችኋል። አቴንዳንስ ካልቀራችሁ እና መምህሩ የሚያሰራችሁን ስፖርት ከሰራችሁ ፓስ ትባላላችሁ ማለት ነው። ይሄ ነው እንግዲህ ለሶሻል ሳይንሶች በዚህ ዓመት ፍሬሽማን ላይ የምትወስዷቸው ኮርሶች እና ማድረግ ያሉባችሁን ነገሮች በዚህ ቪዲዮ አስረድቻችኋለሁ። እንግዲህ ናቹራል ሳይንስ ደግሞ በዚህ ዓመት የምትወስዷቸው ትምህርቶች እንግዲህ የናቹራል ተማሪዎች የምትወስዷቸው የትምህርት አይነቶች ወይም ደግሞ ኮርሶች 7 ናቸው። አንዳንድ ዩኒቨርሲቲዎች ላይ ደግሞ እንደ ተጨማሪ 8ኛ የሚጨመር ኮርስ አለ። ያም ኮርስ እንግዲህ ሲቪክስ ነው። አብዛኞቹን የማውቃቸው የተለያዩ ባህር ዳር ዩኒቨርሲቲዎች እና ፈርስት ጄኔሬሽን የሚባሉ ዩኒቨርሲቲዎች ላይ እንደ ተጨማሪ ሲቪክስን ያጠቃልሉታል። ነገር ግን እናንተ ጋር ያላችሁበት ዩኒቨርሲቲ ከፈርስት ጄኔሬሽን የተለየ ከሆነ በአጠቃላይ ቢበዛ 7 ኮርሶችን የምትወስዱ ይሆናል። የመጀመሪያው እንግዲህ ማቴማቲክስ ማለትም የናቹራል ማቴማቲክስ እሱን የምትወስዱ ይሆናል። ሁለተኛ ደግሞ ስኪል 1 እንግሊሽ ተብሎ የሚጠራ ነው። ሶስተኛ ደረጃ ደግሞ ሳይኮሎጂ ሲሆን፣ አራተኛ ሎጂክ፣ አምስተኛ ደግሞ ጂኦግራፊ፣ ስድስተኛ ፊዚክስ፣ ሰባተኛ ደግሞ ቅድም እንዳልኳችሁ ስፖርት ነው። የስፖርት ዋነኛ መያዣው እንግዲህ ፓስ ኦር ፌል ነው። እንደ ግሬድ አይታሰብም ብያችኋለሁኝ። ስለዚህ እነዚህን ነገሮች በደንብ አንብባችሁ ለውጥ ማምጣት ትችላላችሁ። እንደ 8ኛ ደረጃ ደግሞ አድ የሚደረገው ሲቪክስ ነው። ሲቪክስ እናንተ ጋር ሊኖርም ላይኖርም ይችላል። ግን አብዛኞቹ ዩኒቨርሲቲዎች ላይ አብዛኞቹ ባይባልም አንዳንድ ዩኒቨርሲቲዎች ላይ እንደ ተጨማሪ ትምህርት ተጨምሮ ይሰጣል ማለት ነው። ስለዚህ በዚህ በናቹራል ሳይንስ ላይ ደግሞ ያን ያክል ማብራሪያ አልሰጠሁበትም። ያ በደንብ አብራርቼ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ጥያቄያችሁን ማቅረብ ትችላላችሁ። የተለያዩ ሞጁሎች እና ፒፒቲዎች የምትፈልጉ ከሆነ ደግሞ ቴሌግራም ቻናላችንን ጆይን አድርጋችሁ መከታተል ትችላላችሁ ማለት ነው። ለሰጣችሁኝ ጊዜ አመሰግናለሁ። መልካም ቀን ይሁንላችሁ።